የሀገራዊ ታላቅነት ትርጉም መደማመጥ፣ መነጋገር፣ መቻቻል። ታሪክ የሰው ልጆችን ነባራዊና የነገን መጻኢ ዕጣ ፈንታ የመወሰን አቅሙ እጅግ የጎላ ነው። የኢትዮጵያ ታሪክ ደግሞ የኢትዮጵያና የኢትዮጵያውያን ብቻ ሳይሆን የመላው አፍሪካና አፍሪካውያን ብሎም የዓለም ጥቁር ሕዝቦች ማንነትን የመወሰን እድሉ እጅግ የጎላ ነው። ይህ እውነት በተደጋጋሚ በተከሰቱ የታሪክ አጋጣሚዎች የተረጋገጠ ነው። ከሀገር አቀፍ እይታ አለፍ ተብሎ ሊታሰብና ዓለም አቀፋዊ እርባናው ጉልህ መሆኑ ሊታወቅ ሊታመንበትም ይገባል። ታሪክ የሰውን ልጆችን የሕይወት ምርታና ውድቀት በመወሰን ጉልህ የሚባል አስተዋጽኦ አለው። እግዚአብሔር ሰውን ፈጥሯል። ሰው ደግሞ ሰውን ይሰራል። እግዚአብሔር የፈጠረውን ሰው ያበጃጀዋል። በዚህ ሰው ራሱን በሚሰራበት ሂደት ውስጥ ታሪክ የራሱ የሆነ ጉልህ ጠቀሜታ አለው። ታሪክ የማንነታችን አካል ነው። ይህ ማንነትም ውጫዊና ተራ ሳይሆን ውስጣዊ ነው። የሁሉም የሰው ልጆች ህልውና ታሪካዊ ነው። ማንኛውም ፍጥረት ከኋላው የመጣ የስነ ሕይወት፣ የስነ ምህዳርና የስነ ልቦና ታሪኮች አሉት። ሕይወትን መሰረት ያደረጉ ጥናቶችን የሚያከናውኑ የስነ ልቡና ምሁራንም የሰው ልጆች ሕይወት ታሪካዊ የህልውና መሰረት ያለው ነው ሲሉ ይናገራሉ። ሀገራዊ ታላቅነት አንድ አካል ከሌላው ልቆ መገኘቱን፣ ከፍ ማለቱን፣ ማደግና መግነኑን ለመግለጥ የምንጠቀምበት ገላጭ ቅጽል ነው። ቅጽልነቱም ከሌላው የተሻለ እምርታ ባላቸው ወይም በነበራቸው በተለያዩ አካላት ላይ ሊያርፍ ይችላል። ሰዎች፣ ሀገራት፣ ተቋማትና እንዲሁም ሃይማኖታዊ ወይም ማህበራዊ የሆኑ እሴቶች ካላቸው እርባና፣ ግዝፈትና ልህቀት የተነሳ ታላቅ ወይም ታላላቅ የሚል ቅጽል ተጨምሮባቸው ሊጠሩ ይችላሉ። በዓለማችን በየዘመናቱ ሀያላን፣ ገናና ወይም ታላላቅ የሚባሉ ሀገሮችና ህዝቦች ነበሩ። የእነዚህ ህዝቦችና ሀገራት የታላቅነታቸው ወይም የሀያልነታቸው ምክንያቶችም የተለያዩ ናቸው። ስልጣኔያቸው በኢኮኖሚ ልህቀታቸው፣ በመከላከያ ኃይላቸው፣ በህዝብ ብዛታቸው፣ በመልክዓ ምድራዊ ስፋታቸው፣ በተደራጀና ረዥም ዘመናትን ባስቆጠረ ስነ መንግስታቸው እንዲሁም ለዘመናት ተጠብቆ በኖረ ታሪክና ባህሎቻቸው ታላላቅ የተሰኙ ብዙ ጥንታውያን ህዝቦችና ሀገሮች አሉ። የዘመኑ ሀያልነት ደግሞ በአብዛኛው በቴክኖሎጂ ምጥቀት፣ በኢኮኖሚ ልህቀት፣ በመከላከያ ኃይል ግዝፈትና ውስጣዊ ችግሮችን ለመፍታት በሚኖር ቆራጥነት ላይ የተመሰረተ ነው። በስነ ጥንት እነ ፋርስ፣ ባቢሎን፣ በፈርዖኖች ዘመን ግብፅ፣ ከነርሱ በኋላ ደግሞ ግሪካውያን፣ ከግሪካውያን ስልጣኔ ማሽቆልቆል በኋላም ሮማውያን የዓለማችን ገናና ሀገራት ሆነው ኖረዋል። እነዚህ ሀገራት የስልጣኔያቸውና የከፍታቸው ጫፍ ላይ በደረሱበት ጊዜ ባህላቸውን፣ ቋንቋቸውንና ዝናቸውን ወደ ሌላው ዓለም አስተላልፈዋል። አንዱ ሲወድቅ አንዱ እየተተካ አብዛኛው ዓለም በየተራ በቁጥጥራቸው ስር አድርገው አስተዳድረዋል። የኢትዮጵያ ስልጣኔና ብሔራዊ ክብር ከዚህ በላይ ከዘረዘርናቸው ህዝቦች ስልጣኔና መስፋፋት በእጅጉ የቀደመና የተለየ ባህሪና ምክንያት ቢኖረውም ሀገራችንም ልዕለ ሀያል ሆና የኖረችባቸው ዘመናት ነበሩ። በኢኮኖሚው፣ በወታደራዊ አቅሟና በስልጣኔዋ ሌሎችን የማሰልጠንና የማላቅ ስራንም በትጋት ፈጽማለች። የኢትዮጵያውያን የታላቅነት ትርጉም መገለጫዎች ብዙ ናቸው። ከዚህ ውስጥ በሁሉም አካባቢ በሁሉም ቋንቋ ተናጋሪ ኢትዮጵያውያን ውስጥ ያለ ከመንግስታዊው ሕግና ስርዓት ማስጠበቂያ መስመር የጎላና የተሳካለት የመነጋገር፣ የመመካከር፣ የመቻቻልና የመተሳሰብ ባህል አለን። ሳይነጋገር
ሳይቻቻል ሳይመካከር ራሱን ያቆመ ከቶ ማን አለ? ተቃርኖ በግለሰብ፣ በቤተሰብ፣ በብሔረሰብ ሆነ በመንግስታት መካከል እንደ ሰዓት ሲጫር አዋቂዎች የሚሰነዝሩት ቀዳሚ መፍትሄ በጠረጴዛ ዙሪያ ቁጭ ብሎ መነጋገር ነው። የተከፋፉ አካላት በተራራቁ መጠን የጎሪጥ መተያየታቸው መቀጠሉ ብቻ ሳይሆን መከፋፋቱን የጠነሰሰው ያለ መግባባት እርሾም የመገፋተሩን ጠረን እያጠናከረውና እያከበደው ይሄዳል። ወደ ጠረጴዛ ዙሪያ መምጣት በራሱ ያለ መግባባትን የመንስኤ ስር ጎልጉሎ ይነቅላል ማለት ባይሆንም ስልጡን በሆነ ሐሳብና ለመሻኮት የተከፈተ የግንኙነት መስመር ግን የመፍትሄ ሐሳቦችን ጭንብላቸውን ባወለቁ ሰላም ፈላጊዎች መካከል እንዲንሸረሸር እድል ይከፍታል። እድል ገዝቶ ከመነጋገር ይልቅ ቡጢ ለመሰነዛዘር፣ ጦር ለመሰባበቅ መሽቀዳደም የግልፍተኝነትና ያለዋቂነት ነጸብራቆች ናቸው። ባልሰማ ወይንም አዛብቶ በሰማ ጆሮ ምክንያት የተናጉ የእርስ በርስ ግንኙነቶች፣ የተፈነከቱ ጭንቅላቶች ነጋሪት በመጎሰም ጦርነት አውጀው ድንበር የተጣጣሱ መንግስታት ለመኖራቸው የሰው ልጅ ታሪክ ምስክር ነው። ዓመታትን ያስቆጠሩ የታሪክ መዛግብትን ስናገላብጥ በመንግስታት መካከል የተጫሩ አንዳንድ ግጭቶች ዛሬ በአስቂኝነት የሚታወሱ ስለ ግብታዊነት ጠንቅ ትምህርት የሚተውልን ሆነው እናገኛቸዋለን። ለምሳሌ በ20ኛው ክፍለ ዘመን መባቻ ላይ ባመለጠ ውሻ ምክንያት በግሪክና በቡልጋሪያ መካከል የተከሰተው የመንግስታት ግጭት ለአብነት የሚጠቀስ አሳዛኝም አስቂኝም ታሪካዊ ትውስታን ይተውልናል። በእነዚህ ሁለት መንግስታት መካከል ከአውሮፓውያን ዘመን አቆጣጠር ከ1910 ጀምሮ ውጥረት አይሎ እንደ አውሮፓውያን ዘመን አቆጣጠር በ1925 በነሐሴ ወር ላይ ለፈነዳው ጦርነት ጦስ ሰበቡ ሌላ ምንም ሳይሆን ወደ ቡልጋሪያ ድንበር አምልጦ የገባ ውሻን ለመመለስ ተከትሎት የገባው የግሪክ ወታደር ዕጣ ነው። ይህን ወታደር ቡልጋሪያዎቹ ተኩሰው ገደሉት። ይህም በጠረፍ አካባቢና ከዚያም ባለፈ መላውን የግሪክ ሕዝብ ቁጣ ቀሰቀሰ። የግሪክ መንግስት ቡልጋሪያን በመውረር በድንበሩ ዙሪያ የነበሩ ጥቂት የቡልጋሪያ መንደሮችን ተቆጣጠራቸው። ከዚያም አልፎ ፕትሪች በተባለው የቡልጋሪያ ከተማና ሕዝብ ላይ የጥይት ዶፍ ሊያዘንቡ ሲዘጋጁ የዓለም መንግስታት ኅብረት ጣልቃ በመግባት ግጭቱ እንዲረግብ አድርጓል። የውሻው መዘዝ ግን አያሌ ለሆኑ ሰዎች የሕይወት ሕልፈት ምክንያት ሆኗል። በግልቢያ በግብታዊነትና በግንፍል የስሜት እንፋሎት የተቀሰቀሱ ታሪካዊ ጦርነቶች ሲነሱ ሌላው የማይዘነጋው የጆን ኪንጆሮ ጦርነት በመባል ይታወቃል። ይህ ጦርነት የተካሄደው እንደ አውሮፓውያን ዘመን አቆጣጠር በ1738 በእንግሊዝና በስፔን መካከል ነበር። ጦርነቱም የተቀሰቀሰው ሮበርት ጆንኪን በተሰኘው የእንግሊዝ የባህር ኃይል የጦር አበጋዝ ምክንያት ሲሆን የወታደር ወደ እንግሊዝ ፓርላማ በመምጣት የተቀነጠሰ ጆሮውን ለፓርላማው በማሳየት የስፔን የጠረፍ ጠባቂ ወታደር ጆሮውን በሰይፍ ቀንጥሶ እንደጣለበት ይወነጅላል። በጦር አበጋዙ ምስክርነት የተነካውም የእንግሊዝ ፓርላማ ወዲያውኑ ነጋሪት ጎስሞ መጠነ ሰፊ ጦር አስከትቶ መላውን የስፔንን መንግስት ለ9 ዓመታት በመዋጋት ካሳ የማይገኝለት የሰው ሕይወትና ሀብት እንዲወድም ምክንያት ይሆናል። እነዚህ ሁሉ ግን ጦርነቶች የተቋጩትና የተፈቱት በመነጋገር በመወያየትና በመተሳሰብ ነው። በአንደበት ወለምታና ግምት ውስጥ በማይገቡ ምክንያቶች በተሳሳተ መረጃ በመንግስታት መካከል የተቀሰቀሱ ጦርነቶች እንዳለ ሁሉ በህዝቦች መካከልም የተቀሰቀሱ ብዙ ችግሮች፣ ብዙ አለመግባባቶችና ብዙ ልዩነቶች በታሪክ ተመዝግበዋል። ግን ሁሉንም ልዩነቶች በውይይትና በምክክር ተቀርፈዋል። ኢትዮጵያውያን ከዚህ አንጻር እጅግ የበለጸገ የመነጋገር፣ የመወያየት፣ የመቻቻል ባህል ያላቸው ህዝቦች ናቸው።
የሐሳብ ልዩነቶች ተፈጥሯዊ ናቸው። እነዚህ የሐሳብ ልዩነቶች ችግር ለመስበክ በሕዝቦች መካከል ልዩነትን ለመፍጠር መዋል አይኖርባቸውም። ቤተሰብ ከቤተሰብ ከቤተ ዘመድ አብረው ክፉንም ደጉንም ሲቋረሱ ከኖሩት አብሮ አደግ ጎረቤት ሚዛን በማይደፋ ፋይዳ በሌለው ጉዳይ ወደ መገፋፋትና መናቆር አዘቅት ውስጥ መጥለቅ አለ። በመነጋገር መግባባት ሲቻል፣ ነገር ግን በግትረኝነት ሰበብ የተፈታ ትዳርም አለ። የተሰበረ የወዳጅነት ቃል ኪዳን አለ። ግትርነት የሚለው ሐሳብ ሲነሳ አብሮ ሊነሳ የሚገባ ስነ አእምሯዊ ትዝብትም አለ። በየአካባቢው፣ በየመንደሩ፣ በየቋንቋው ችግርን ለመፍታት የሚያስችሉ ጥበብ ያላቸው አባቶች፣ እናቶች ኢትዮጵያ ከተፈጠረች ጀምሮ አሉ። እነሱ ባይኖሩ ኖሮ ችግሮቻችን፣ ልዩነቶቻችን፣ ተፈጥሯዊው የሆነ መራራቃችን ሕጋዊ በሆነው ተቋም በምን ያህል መጠን ሊፈታ ይችል ነበር? አንድም ሆነ በሌላ ምክንያት አንዴ እውነት ነው ተብሎ የተያዘን ሐሳብ ነክሶ መያዝ የጥንካሬ ምልክት ሳይሆን ከፍተኛ የአእምሮ መተጓጎል፣ የማመዛዘን አቅም ማጣት ምልክት ነው። የግለሰቦች አእምሮ ምጡቅነትና ከፍ ያለ የአስተሳሰብ ተግባር ከሚመዘንባቸው አበይት ሚዛኖች አንዱ የግለሰቦቹ የራሳቸውንና የአካባቢያቸውን ነባራዊ ሁኔታ አገናዝበው መስመራቸውንና አመለካከታቸውን ለመግራት መቻላቸው ነው። ግለሰቦች ስሜት የስብዕና ተቆራኝ ቢሆንም እንደ ወራጅ ጎርፍ ያጅና እንደ ንፋስ ኃላፊ ነው። ስሜት ሰዎች ለነገሮች የተለየ ትኩረት እንዲሰጡ እይታን በአንድ አቅጣጫ የመቃኘት የአንድ ሰሞን የግልቢያ ጉልበት በመሆን ለመቀስቀስ ቢረዳም በምክንያታዊነት መታጠር አለበት። ስሜታዊነት ህብረተሰብን ለተግባር ሆ ብሎ በጅምላ ለማነሳሳት የማነቃቂያ ሞተር ቢሆንም በአግባቡ በቅን ምክር ካልተቃኘ ግን የሚያስከትለው ጉዳት በደረሰ መስክ ላይ ከዘመተ ያንበጣ መንጋ አይተናነስም። በምድር ላይ ታላቅ አጥንትን የሚያነቅስ መንፈስን የሚሰበር በዕድሜ አመሻሽ ላይ እሳት ሆኖ የሚቆጠቁጥ የሕይወት ተሞክሮ ቢኖር ከኑሮ ትውስታ የሚመነጭ ጸጸት ነው። ዕውቀት ከማጣት አሊያም በግትርነት ውስጥ በተደበቀው ኩራት የተነሳ ያለፉ የእድገትና የመሻሻል አጋጣሚዎች የሌሊት ጣር የሆኑ የማታ ማታ እንቅልፍና ሰላምን የሚነሱ የህልም ላይ ጅራፎች ናቸው። ምናለ በእርጋታ ተነጋግሬ ስሜታዊነትና ግትርነቴን አለዝቤ መክሬ ተመክሬ ቢሆን ይሄ ሁሉ አይመጣም የሚል እሳት ውስጣችን እንዲነድ ያደርጋል። ስለዚህ ለችግሮቻችን ሁሉ መነጋገር ዋነኛ መፍትሄ ነው። እንነጋገር። በመነጋገር የጋራ ዓላማን ማስጠበቅ ይቻላል። ከተሳትፎ ውስጥ ይመነጫል። የማህበረሰብ አባላት በሚመለከታቸው ጉዳይ በአደባባይ ላይ የሚያነሱትን የሚያሰሙት ድምፅ ቦታ እንዳለው ሳያውቁ በየስርቻው ከማሴር ይቆጠባሉ። ተሳታፊው ሁሉ የመጠቃ ሐሳብ ያመነጫል ማለት ባይቻልም ሁሉም ሰው የመጣበትን የሕይወት ተመክሮ ተመርኩዞ እንቆቅልሹን ለመፍታት የሚያስችል የመፍትሄ ሐሳብ ማፍለቅ ይችላል። እያንዳንዱ ማህበረሰብ ተሳትፎ ተደምሮ አጠቃላዩን እንቆቅልሽ የሚፈታ መፍትሄ ላይ መድረስ ይችላል። እንነጋገር። ኢትዮጵያውያን ለመነጋገር ተቀምጠዋል። በመነጋገር የጋራ ግንዛቤ ይፈጠራል። በመነጋገር ጥርጣሬና ሐሜት ይጠፋል። ከመነጋገርና ከመምከር የታቀበ ትውልድ ተጠራጣሪ የሆነ ህብረተሰብ ማፍራቱ አይቀርም። በግልጽ ካለመነጋገር የተነሳ በህብረተሰቡ ዘንድ የሚፈጠሩ ክፍተቶች በጎዳና ላይ እንደተቆፈሩ ጉድጓዶች ናቸው። በጨለማ ጊዜ መንገደኛው እየተደናቀፈ የሚገባባቸውና የሚሰባብራቸው። ይህ ደግሞ ሲሆን ይህን ጉድጓድ ለመድፈን የሚያበቃ ግንዛቤም አቅምም የሌላቸው ነገር ግን አጋጣሚውን ተተግነው መፍትሄ ሰጪ መስለው ብቅ የሚሉ ሐሳዊ ባለመድኃኒተኞች መነሳታቸው አይቀርም። ስንነጋገር ማዕከላችን ሀገር መሆን አለበት። ሀገር ማክበር እያንዳንዱ ሰው የተወለደበትና ያደገበት
የሚኖርበትና የሚሰራበት፣ በዜግነቱ የሚታወቅባትና የሚከበርባት፣ እርሱነቱን የሚሰራባትና የሚመካባት፣ የሚጦርባትና ሞቶ የሚቀበርባት ሀገር ይኖረዋል። ሰዎች ዜግነት የሚያገኙት ከሀገራቸው ነው። ሀገርንም ሀገር የሚያደርጉት ነዋሪዎቿ ወይም ዜጎቿ ናቸው። ሀገር በሀገርነት ተሰርታ የተሰጠች አይደለችም። የግዙፍ ተፈጥሮ አካል ሆና ብትኖርም በሀገርነት የምትታወቀውና በእርሷነቷ የምትገለጸው በፈጠረቻቸውና በያዘቻቸው ሕዝቦቿ ሕይወትና እንቅስቃሴ ነው። በተፈጥሮ ኢትዮጵያ ሆና አልተፈጠረችም። ኢትዮጵያን ኢትዮጵያ ያሰኛት ከላይ ተለይታ የምትታወቅበት መታወቂያ የሰራላትና በኢትዮጵያዊነት እንድትታወቅ ያደረጋት የምትኮራባትን ታሪክ ለክብሯ ሲል በስራው በደሙና በአጥንቱ የጻፈላት ሕዝቧ ነው። የሌሎችም ሀገሮች የማንነት የአመሰራረት ታሪክ ከዚሁ መሰረታዊ ሐሳብ ውጪ የሚሆን አይደለም። በኢትዮጵያን ባህል ውስጥ ልዩነቶች በአንድነት ውስጥ ናቸው። አንድነት ራሱ በልዩነቶች የተገነባ ነው። ልዩነቶች ያለ አንድነት፣ አንድነት ያለ ልዩነት መኖር አይችልም። እያንዳንዱ ነገር ራሱ የልዩነቶች አንድነት ነው። ልዩነቶች በራሳቸው መቆም አይችሉም። በሀብት በውበትና በኃይል ምንጭነት ተገቢውን እሴት ማግኘት የሚችሉት በአንድነት ውስጥ ነው። ስለዚህ ዓለማችን በተፈጥሮም ሆነ በማህበራዊ ገጽታዋ በልዩነቶች አንድነትና ስርዓት የታነጸች ናት። በሀገራችን የተለያዩ ሃይማኖቶች፣ አምልኮች፣ የፖለቲካ ፓርቲዎች፣ ድርጅቶች፣ ብሔሮች፣ ብሔረሰቦች፣ ዘሮች፣ ነገዶች ወዘተ አሉ። አንዱ ከሌላው የሚለየው የራሱ የሆነ መለያ ያለው መሆኑ ነው። በሌላ አባባል አንዱ ከሌላው ጋር ሊጋራ የማይችል መለያ ይኖረዋል። እዚህ ጋር አንዱ የማይዘነጋ እውነት አለ። አንድ ነገር ልዩ ከሚያደርጉት መለያ ባህሪያት ጎን ከሌላው ጋር አንድ የሚያደርጉት የጋራ ባህሪያቶችም አሉ። ይህ በኢትዮጵያውያን ዘንድ ጎልቶ ይታወቃል። ለኢትዮጵያውያን መነጋገር፣ መደማመጥ፣ መቻቻል አዲስ አይደለም። በሁሉም አካባቢዎች በሁሉም አቅጣጫ ለሚነሱ ችግሮች ሁሉ በመነጋገር በመደማመጥና በመቻቻል ብዙ ሊታለፉ የማይችሉ ችግሮች ታልፈዋል። መነጋገር ባህላችን ነው። መነጋገራችንን ደፍረን አሳድገን የችግራችን መፍቻ ማድረግ ደግሞ ከሁሉም ይጠበቃል። መነጋገር ከቤተሰብ ይጀምራል። መነጋገር ከማህበረሰብም ይጀምራል። መነጋገር በየደረጃው እያደገ በሀገር ደረጃ መመካከርና መነጋገርን ያመጣል። አንዳንድ ጥናቶች በኢትዮጵያ ሕይወት በአብዛኛው ልማዳዊ ነው ይላሉ። ልማዳዊ አኗኗር፣ አሰራር፣ አመራረት፣ የግንኙነት ዘዴዎች፣ የምርት መሳሪያዎችና አመለካከቶች ከፍተኛ ቦታ አላቸው። አሮጌ አስተሳሰቦች አዳዲሶቹን ውጠው የማስቀረት ጉልበት አላቸው። በአንጻሩ አዳዲስ አመለካከቶች አሮጌውን ጥሎ ለማለፍ ያላቸው አቅም ጠንካራ አይደለም። እየኖረ ያለውንና ለተሻለ እድገት የሚፍጨረጨረውን ሕይወት የሚመራው የሚገዛው ወይም የሚቆጣጠረው በአብዛኛው አሮጌ አስተሳሰብ ነው። አሮጌ አስተሳሰብ ደግሞ የዘመኑን ጥያቄዎች የመመለስና የጊዜውን ፈተና የመቋቋም አቅም የለውም። እነዚህ የዜጎችን ማንነት በመቅረጽና ግንኙነትን በማደራጀት ሕይወታቸውን በመስራትና በመምራት ወሳኝ ድርሻ አላቸው። ባረጀ አስተሳሰብ የታነጸ ማንነት ወደ ኋላ በመጎተት ይሻል እንደሆነ እንጂ ወደፊት መራመድ የሚያስችል አቅም አያገኝም። በመነጋገር አሁን ካለንበት ወደፊት ለመሄድ የሚያስችለንን አቅም መፍጠር አለብን። በጋራ በአእምሯችን ላይ ከፍተኛ ሥራ መስራት አለብን። የችግሮቻችንን ሁሉ ቀለበት በጥሰን መውጣት የምንችለው መንስኤውን በትክክል በመረዳት
በመፍትሄው ላይ ስንነጋገር ነው። አሁን ባለን ማንነታችን መንቀሳቀስ ከጀመርን 1000 ዓመት አልፈዋል። የሁሉም ሰው ፍላጎት ወደፊት መሄድ ነው። በውስጣችን ፍቅር፣ ትጋት፣ ቅንነት፣ ደግነት፣ ግልጽነት፣ ዕውቀት፣ ድፍረት ወዘተ እንዲኖር ማድረግ እንችላለን። በመነጋገር ክፋትን፣ ጥላቻን፣ ምቀኝነትን፣ ቅናትን፣ ስንፍናና ፍርሃትን፣ ድንቁርናን ማስወገድ እንችላለን። በሀገራችን ታሪክ ውስጥ በመነጋገር የተፈቱ በርካታ ችግሮች አሉ። በተለያየ ዘመን፣ በተለያየ ጊዜ መነጋገር፣ መመካከር ስልጣኔ ነው።